ብረት ነገሮችን ወይም ማንኛውም ነገር ስትነኩ ጣ የሚል ንዝረት አጋጥሞት ያውቃል? ይህ ነገር ስታቲክ ኤሌክትሪሲቲ ይባላል። ከምንድን ነው የሚከሰተው? በተለይ ደግሞ በጋ ወቅት በጣም ይጨምራል፣ በክረምት ወቅት ደግሞ ይቀንሳል። ብዙ ሰዎች ከአይረን ጋር ያገናኙታል። ይህ ነገር ከአይረን እጥረት ጋር ይገናኛል ወይስ አይገናኝም? በዛሬ ቪዲዮ ነግራችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱ። ይህ ቪዲዮ ወሳኝ መረጃ ስለያዘ በተለይ ደግሞ ስለ አይረን እጥረትና መጨረሻ ላይ ደግሞ አይረን እጥረት እንኳን ቢኖርብን በምን እንደሚታከም በተለይ አይረን ያላቸው ምግቦች የትኞቹ እንደሆኑ በዝርዝር እናያለን። ቪዲዮውን እስከ መጨረሻ ተመልከቱት። ጤና ይስጥልን፣ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ እንዳልኳችሁ ስለ ስታቲክ ኤሌክትሪሲቲ ወይም ስለ ንዝረታችን እናወራለን። ብዙ ሰው እየተቸገሩበት ስለሆነ በተለይ በአሁኑ ወቅት በበጋ ወቅት ሙቀት ሲሆን ይህ ነገር ስለሚጨምር በዝርዝር ሜካኒዝሙ ነግራችኋለሁ። መጨረሻ ላይ ደግሞ ከአይረን እጥረት ጋር ይገናኛል ወይስ አይገናኝም፣ ከተገናኘስ እንዴት እንከላከል የሚለው ነገር መጨረሻ ነግራችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱ። ስለዚህ ይህ ነገር እንዴት እንደሚከሰት ላስረዳችሁ። በመጀመሪያ ደረጃ አንድ ማወቅ ያለባችሁ ቀላል ሳይንስ አለ። ሁላችን አካል የተመሰረተው ከአተም ነው። አተም ውስጥ ደግሞ ሶስት ነገሮች አሉ፣ ኤሌክትሮን፣ ፕሮቶን እና ኒውትሮን። እነዚህ ሶስቱ ነገሮች ማንኛውም አተም ላይ ይኖራሉ። ከአንድ አካል ወደ አንድ አካል ሙቭ ሊያደርጉ ይችላሉ። ነገሮች ከተፈታተጉ ወይም ፍሪክሽን ከፈጠሩ ከአንደኛው ወደ አንደኛው የሚሄድ ኤሌክትሮን ይኖራል። ስለዚህ አንደኛው አካል ኔጌቲቭሊ ቻርጅድ ይሆናል፣ አንደኛው አካል ደግሞ ፖዚቲቭሊ ቻርጅድ ይሆናል። ስለዚህ ኔጌቲቭሊ ቻርጅድ ሆነ ማለት ብዙ ኤሌክትሮን አለው ማለት ነው። እና ልክ ብዙ ኤሌክትሮን ይዛችሁ ወደ አንድ አካል ሄዳችሁ በተለይ ብረት ነክ ነገሮች ሃይሊ ኮንዳክተር የሆኑ ነገሮችን ስትነኩ ጣ የሚል ንዝረት ይኖራል። ያ ንዝረት ኤሌክትሮኖቹ ከእናንተ አካል ወደ ብረቱ ፍሎ እያደረጉ ነው ማለት ነው። ይህ ስታቲክ ኤሌክትሪሲቲ ይባላል። ተፈጥሯዊ ነገር ነው። እንደምታውቁት ሰውነታችን ኮንዳክተር ነው፣ ኤሌክትሪሲቲን ማስተላለፍ ይችላል። ለምሳሌ ኤሌክትሪክ የሆነ ነገር ልክ ስትነኩት ይነዝራችኋል አይደለ? ለምን? አካላችን አስተላላፊ ኮንዳክተር ነው። ለምን አስተላላፊ የሆነው? በውስጣችን ሶዲየም፣ ፖታሲየም፣ ካልሲየም የመሳሰሉት እነዚህ ኤሌክትሮኖች መቀበል የሚችሉ ቻርጅድ የሆነ ፓርቲክሎች ውስጣችን አለ። ለዛ ነው አእምሯችንም ልባችን የሚሰሩት በኤሌክትሮላይት ነው። ለምሳሌ ሶዲየም፣ ፖታሲየም፣ ካልሲየም የሚባሉት ነገሮች በጣም ከቀነሱ የልባችንና የአእምሯችን ስራ በጣም ይዛባል። ይህንን ደግሞ ማንበብ እንችላለን። ለምሳሌ የልብን ስራ ኢሲጂ በሚባል ምርመራ ላይ ማንበብ ይቻላል። የጭንቅላታችንን ኤሌክትሪሲቲ ደግሞ ኢኢጂ በሚባል ምርመራ ማየት ይቻላል። የሚያሳየው ምንድነው? አካላችን በኤሌክትሪክ እየተሞላና የኤሌክትሪክ ፍሎ እንዳለው ይጠቁማል ማለት ነው። በነገራችን ላይ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ የነዚህ የኤሌክትሮላይቶች ምርመራ እየሰራ ይገኛል። በተለይ ሶዲየም፣ ፖታሲየም፣ ካልሲየም የኤሌክትሮላይት ማሽኖች ላይ የሚሰሩ ናቸው። በተጨማሪ ደግሞ አይረን፣ ቫይታሚን ዲ፣ ቫይታሚን ቢ12 የመሳሰሉትን ምርመራ ማድረግ ከፈለጋችሁ ለህፃንም ሆነ ለአዋቂ ምርመራ ማድረግ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ምርመራ ማድረግ ትችላላችሁ። ይህ ነገር አስተውላችሁ ከሆነ ቀን ከሆነ ንዝረቱን ብቻ ነው የምታዩት። ማታ ከሆነ ደግሞ የብርሃን ብልጭልጭታ ወይም ደግሞ ነጸብራቆች ታያላችሁ። እነዚህ የኤሌክትሪክሲቲው ከአንዱ አካል ወደ አንዱ አካል ሲሄድ የሚታዩ ነገሮች ነው። ያ ነገር በነገራችን ላይ ላይትኒንግም ነው ወይም መብረቅ ራሱ በተመሳሳይ ሜካኒዝም ነው የሚሰራው። መብረቅ ማለት ከላይ ከሰማይ ብዙ ቻርጅድ የሆኑ ሞለኪውሎች ይኖራሉ። ያን ቻርጅድ የሆነ ሞለኪውል ወደ ምድር ሲለቀው ከፍተኛውን ኤሌክትሪክ ንዝረት ይፈጠራል። በተመሳሳይ በልብሳችን ላይ ያለች ትንሿ መብረቅ እንደማለት ነው ይቺ ነገር። ስለዚህ ይህ ነገር በበጋ ወቅት የሚጨምረው ለምንድን ነው? በበጋ ወቅት የሚጨምረው በበጋ ጊዜ ምንም አይነት ቬፐር ወይም ሂሚዲቲ አይኖርም እና ኖርማሊ ሰውነታችን ቻርጅ ካደረገ በኋላ ሂሚዲቲ ካገኘ ወይም ማለስለሻ ካገኘ ዲሲፔት ያደርጋል ወይም በዛ በማለስለሻው በኩል ወይም በቬፐር በሂሚዲቲ በኩል ኤሌክትሮኖች ማምለጥ ይችላሉ ከሰውነታችን። ሆኖም ግን በበጋ ወቅት ሂሚዲቲ ወይም ደግሞ ቬፐር ወይም ደግሞ እርጥበት ነገር ሰውነታችን ላይ ስለማይኖር ወይም በአካባቢም ስለማይኖር ሁሉም ኤሌክትሮኖች ሰውነታችን ላይ ይጠራቀማሉ። ስለዚህ የሆነ ነገር ስነካ ያችን ኦፖርቹኒቲ ተጠቅመው ያ ኔጌቲቭሊ ቻርጅድ ከሆነ ከዛ ወደዚህ ወይም ደግሞ ከኛ ወደ እቃው ሊተላለፍ ይችላል። በተለይ ደግሞ ብረት ነገሮች ከሆኑ በጣም የተጋነነ ይሆናል። ስለዚህ ይህ ነገር በጣም የሚያስቸግረን ከሆነ ለመቀነስ ምን መጠቀም አለብን? አንደኛ ራሳችን ሞይስቸራይዝ ማድረግ። ሞይስቸራይዝ ማለት በቅባት ሊሆን ይችላል፣ በውሃ ሊሆን ይችላል። ሂሚዲቲ ከፈጠርን ብዙ ጊዜ ይቀንስልናል። የመጀመሪያ ቀላል ስቴፕ ይሄ ነው። ሁለተኛው መፍትሄ ደግሞ ብረት ከመንካታችሁ በፊት በክንዳችሁ ግርግዳ ነገር ነካ ማድረግ። ኤሌክትሮኑን ትቀንሱታላችሁ፣ ፍሎውን ትቀንሱታላችሁ። ፍሎ በጣም ሲጨምር ነው ስፓርክ በጣም የሚፈጥረውና ለመቀነስ ቀድማችሁ ሌላ ግዑዝ ነገር መንካት ትችላላችሁ። ብረት ነገር ቀጥታ ከነካችሁ ግን በጣም ሊጨምርባችሁ ይችላል። ሶስተኛው ቀላል መፍትሄ ደግሞ ቤት ውስጥ ከሆናችሁ
በባዶ እግር መሄድ ሊሆን ይችላል። ራሳችሁን ግራውንድ ማድረግ ማለት ነው። ግራውንዲንግ ማለት ኤሌክትሮኖች ወደ ምድር መልቀቅ ማለት ነው። ወደ ምድር የምንለቅ ከሆነ መሄጃ ስለሚያገኙ እጃችን ላይ ብቻ አይቀመጡ ማለት ነው። ወይም ፍሎ በጣም አይጨምርም። በዚህ መከላከል ይቻላል። አራተኛ ቀላል መከላከያ ደግሞ ልብሶቻችን የምንጠቀመው ከኮተን የተሰሩ ቢሆን ይመከራል። ፖሊስተር እና ከሌሎቹ ሲንቴቲክ ነገሮች የተሰሩ ከሆነ ከፍተኛ የሆነ ቻርጅ የመያዝ አቅም አላቸው። ቻርጅ የመቀበልም የማስተላለፍም አቅም ይኖራቸዋል። በዛን ወቅት እነዚህ ስፓርኮች በጣም ሊጨምሩ ይችላሉ። ኮተን ከሆነ ግን በአማካኝ ከሌሎቹ የልብስ አይነቶች ሊቀንስልን ይችላል። ዜሮ ግን ሊሆን አይችልም። ክፍት የስራ ቦታ ለቴራፒስቶች ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ስፒች ቴራፒስቶችን፣ ኤቢኤ ቴራፒስቶችና ኦኩፔሽናል ቴራፒስቶችን አወዳድሮ ለስራ መቅጠር ይፈልጋል። የስራ ሁኔታ በኮንትራት ደሞዝ በስምምነት የስራ ልምድ በሳይኮሎጂ ወይም በስፔሻል ኒድ የተመረቀ ወይም የተመረቀች ሆና 2 ዓመትና ከዛ በላይ የስራ ልምድ ያላት በተለይ በቴራፒ የስራ ሙያ 2 ዓመትና ከዛ በላይ የስራ ልምድ ያላት አመልካቾች ሙሉ ዶክመንታቸውና ሲቪያቸውን ለመላክ ቴሌግራም ላይ መጠቀም ይችላሉ። የቴሌግራም አድራሻችን @ብሩክ ኪድስ ክሊኒክ ይላል። አመልካቾች ሙሉ መረጃቸውን እዛ ላይ አታች ማድረግ ይችላሉ። በመጨረሻም ስለ አይረን እናወራ። ስለዚህ ይህ ነገር ከአይረን እጥረት ጋር ይገናኛል ወይስ አይገናኝም? በፍጹም አይገናኝም። ለመሰላችሁ አይረን አዎ ያስፈልገናል። ኤሌክትሮኖቹን ከአንዱ ወደ አንዱ ሙቭ ለማድረግ ግን ግዴታ አይረን ሰውነታችን ስላነሰ ወይ ስለበዛ አይደለም። ሰውነታችን ውስጥ ፖታሲየም፣ ሶዲየም፣ ባይካርቦኔት የመሳሰሉት ንጥረ ነገሮች በጣም ብዙ ስለሆኑ እነሱ እስካሉ ድረስ ሰውነታችን ቻርጅ የሚያዝ አቅም አለው። ቻርጅ የማስተላለፍም አቅም ይኖረዋል። ለዛ ነው ለምሳሌ ቻርጅ የሆነ ሞለኪውል ላይ እጃችን ካስገባን ኤሌክትሪክ ላይ እጃችን ካስገባን ሰውነታችን ሙሉ ቻርጁን ስለሚቀበለው ይነዝረናል። ያ የቻርጁ መጠን ወይ ቮልቴጁ በጣም ከፍተኛ ከሆነ ደግሞ ወደ ልባችን በመሄድ የልባችንን የኤሌክትሪክ ሲስተም በማዛባት ራሳችን ሊያስተን ይችላል። ከዛም ሲያልፍ እስከ ሞት ድረስ ሊያጋጥም ይችላል። በተለይ ደግሞ ቬንትሪኩላር ፊብሪሌሽን ማምጣት ይችላል። ያ ማለት የልብ ምት በከፍተኛ ሁኔታ መዛባት ማለት ነው። እዛ ደረጃ ከደረሰ አንድ ሰው ያ ኤሌክትሪክ ዌቭ ልቡን አቁሙታል ማለት ነው። ብዙ ጊዜ ሰዎች በዛ መጠን ከተጠቁ ሰዎች ሊሞቱ ይችላሉ። ይህ ከፍተኛ ቮልቴጅ ያላቸው ላይን ላይ ጥንቃቄ ማድረግ ይኖርብናል ማለት ነው። ስለዚህ ከአይረን እጥረት ጋር አይገናኝም። ግን ጀስት ኢን ኬዝ አይረን እጥረት ካለባችሁ ግን ማድረግ ያለባችሁ ነገር ልንገራችሁ። አንደኛ አይረን ሪች የሆኑ ምግቦችን መመገብ። አይረን በደንብ ያላቸው ምግቦች የሚባሉት የትኞቹ ናቸው? እነዚህ ነገሮች ለህፃናትም ይረዳሉ፣ ለአዋቂዎችም ይረዳሉ። ለምሳሌ ከምግብ ዝርዝሮች ከፍተኛ አይረን ያለው የጉበት ስጋ ነው። የጉበት ስጋ ሂም አይረን ነው ያለው። አይረን በሁለት ይከፈላል። በነገራችን ላይ ምግቦች ውስጥ ያለው ነን ሂም እና ሂም አይረን ይባላል። ያ ማለት በቀላሉ አብዞርብ የሚደረግና በቀላሉ አብዞርብ የማይደረግ ተብሎ ለሁለት ይከፈላል። በቀላሉ አብዞርብ የሚደረጉት ከስጋ ዝርያዎች የምናገኛቸው ናቸው። በተለይ ደግሞ የጉበት ስጋ፣ የኩላሊት ስጋ፣ ሌሎች ቀይ ስጋዎች የዶሮ ስጋን ጨምሮ የአሳ ስጋን ጨምሮ ከፍተኛ አይረን አላቸው። እነዚህን እንደ አማራጭ ብትጠቀሙ ለህፃናትም ለአዋቂም ይሰራሉ። ታዲያ እነዚህ ነገሮች ከመጠቀማችሁ በፊት በደንብ ማብሰላችሁን እርግጠኛ ሆኑ። በተለይ ደግሞ ለህፃናት በፍጹም ጥሬ ነገር መሞከር የለባችሁም። አንዳንድ ሰዎች ደፍረው ለህፃናት ጥሬ ስጋ ሲሰጡ እናያለና ያጋጥመናል። ልጆቹ ደግሞ በኮሶ ይጠቃሉ። ኮሶ የሚባለው ትል ደግሞ አንዴ ወደ አንጀታችን ከገባ ለማጥፋት በጣም አስቸጋሪ ነው እና ቁርጠቱም በጣም ከባድ ነው። የሚታየውም ሰገራ ላይ የሚታየው ነገር በጣም ዲስገስቲንግ በጣም የሚያስፈራ ነገር ነውና ያ ነገር ህፃናት ላይ መከሰት የለበትም። በተቻለ መጠን ህፃናትን ስትመግቡ አብስላችሁ ቢሆን ጥሩ ነው። ስጋን በጥሬው ባትሰጡ መልካም ነው የሚሆነው። ኢቭን ለአዋቂዎችም ቢሆን ጥሬ ስጋ አይመከርም። ይህን የምንላችሁ ከጤና አንጻር ነው። ሀበሻ ደግሞ እንደ ሀበሻነታችን የምንደፍረው ነገር ሊኖር ይችላል። ግን በአጠቃላይ እንደ ጤና ባለሙያ የሚመከረው ስጋዎች በስለው መመገብ አለብን። ለምን? እነዚህ የበሽታ አምጪ ተዋሲያኖች ወይም ኮሶ የመሳሰሉት በአይን ስለማይታዩ። ሁለተኛ ከፍተኛ አይረን ያላቸው ምግቦች ደግሞ የእህል ዝርያዎች ናቸው። በተለይ ቀይ ጤፍ፣ አጃና ገብስ ጥሩ የአይረን ሶርስ አላቸው። ችግሩ ምንድነው? እነዚህ ቶሎ ወደ ሰውነት አብዞርብ አይደረጉም። ለምን? ነን ሂም ፓርት ናቸው። ቶሎ ዳይጀስት ሆኖ ቶሎ አብዞርብ አይደረጉም። ስለዚህ አብዞርፕሽን ለመጨመር ምን እናርግ? ስጋን ብንጠቀም፣ ቀይ ጤፍም አጃን ብንጠቀም የአይረን አብዞርፕሽን ወይም ደግሞ ከሰውነታችን በደንብ ከምግብ መጡ እንዲያስቀረ ሰውነታችን መጠቀም ያለብን አንድ ትሪክ አለ። ያም ትሪክ ምንድነው? ቫይታሚን ሲ ያላቸው ምግቦችን አብሮ መመገብ። ለምሳሌ ስጋ ከተመገባችሁ በኋላ ከ30 ደቂቃ በኋላ ብርቱካን፣ ፓፓያ፣ አናናስ ወይም ደግሞ ማንጎ መጠቀም የአይረን አብዞርፕሽን በከፍተኛ መጠን ይጨምርልናል። ይህ ቴክኒክ ለአዋቂም ለህፃንም ይሰራል። ሶስተኛው የምግብ ሶርስ ደግሞ ግሪን ሊፊ ቬጅቴብልስ ወይም ደግሞ ከቅጠላ ቅጠሎች ከጎመን፣ ቆስጣ፣ ሰላጣ ከመሳሰሉትም አይረን ይገኛል። ችግሩ ምንድነው? ቶሎ አብዞርብ አይደረግም። ስለዚህ እነዚህን የምግብ አማራጮች የአይረን እጥረት ካለባችሁ መጠቀም ትችላላችሁ። አይረን እጥረት ደግሞ የደም ማነስ ያመጣል። የደም ማነስ ካለ ደግሞ ህፃናት አቅማቸው በጣም ደካማ ይሆናል። የምግብ ፍላጎታቸው ይቀንሳል። ኢቭን ለኛ ለአዋቂዎች ራሱ ምግብ ፍላጎታችን እንዲቀንስብን ያደርጋል። ጉልበታችንም ደካማ እንዲሆን ያደርጋል። በነገራችን ላይ ከአይረን ጋር በተገናኘ ምርመራ ህክምና ከፈለጋችሁ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ የአይረን ምርመራ አለው። አይረን፣ ቫይታሚን ዲ፣ ፎሌት፣ ቫይታሚን ቢ12 የመሳሰሉት ምርመራ ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ምርመራ ማድረግ ትችላላችሁ።